ምስጋና አንተ ነህ እንዴ? እኔ ነኝ። ውሃ ጠማኝና ውሃ ለመጠጣት ስነቅ ባለቤቴ አጠገቤ ስላልነበረች ውሃ ለጠጣት ስወጣ ብርጭቆ ከእጄ አምልጦ ወደቀ። አይገርማችሁም? ብርጭቆ እድለኛ ነው፣ አልተሰበረም። እኛ እኮ ምንድን ነው ብለን ደንግጠን እኮ። ጀግና ዳቃለሁ። አይጧን በሰከንድ ሲጣርግ የገደልክ ጀግና። በዚሁ ድግት ሌሊት ሌባ ቢገባማ አቀትከል ነበር። ታዲያ እኔ መጣት አይቀልም ነበር? የኔ ውድ ሚስት አጠገብ የለሽማ። ቆይ በዚሁ ድግት ሌሊት በዚህ ሰዓት እዚህ ክፍል ምን ታደርጊያለሽ? አይ እናታችን ደውላ ሊያገናኙ ገብቼ እኮ። ታዲያ በዚህ ሰዓት በሌሊት ይደውላል? ታማ አሟት። አዎ እናታችን ታማ ነው፣ ድንገት ነው ያሟት። ኧረ እባክሽ። ታዲያ አሁን እንዴት ናቸው? አሁን ደህና ነች፣ ተሽሏታል። አሁን ደህና ነች። ኧረ ታዲያ እኛን እርዳታ ያስፈልጋችሁ ይሆናል። ለምን አንሄድም? አይ ምንም እርዳታ አያስፈልግም። በአሁን ገብተን እንተኛ በቃ። ሲሪየስሊ? እርግጠኛ ነሽ? እርግጠኛ ነኝ። ገብተን እንተኛ። ደህና ነን። ደህና ነን። ዛሬ ረፍት አይደለም? ለምንድን ነው ቤት የማትውለው? ይሙት የማስጨርሰው ነገር ስላለ ግድ መሄድ አለብኝ። እንጂ አስበሻል? አንቺን ጥሎ መውጣት እኔን ደስ የሚለኝ ይመስልሽ? እሺ በቃ ስትመጣ ግን ደውል። እሺ እሺ እደውልልሻለሁ። ነው ማረግሽ። ቻው። ኦ ታሬ አለ እንዴ? እንዴት ነህ? አለው ትንኮ ፍቅራችሁ በጣም ነው የሚያስቀናው። በጣም ደስ ትላላችሁ። መቼስ የምታውቀው ፍቅር ነው። በዚህ ላይ ደግሞ እኮ ምንም መቅናት አይጠበቅብህም። አንተም በአጭር ቀን ውስጥ ፍቅረኛ ሊኖር አይደል እንዴ? ሉላ ይነግረኛለች። በነገራችን ላይ የሆነች የሚያፈቅራት ልጅ አለች፣ ደብዳቤ እየጻፈላት ምናምን የሚገጥምላት ግጥም የሚያነብላት ልቦለድ ምናምን ይነግረኛለች። እኔ የምልህ ግን እሷ ልጅ እሺ አለች ወይስ እምቢ አለች? እስኪ ስለምን ደብዳቤ ነው የምታወራው? ኧረ እኔ ቲሞዳት ልጅ የለችም። ምነው እንደውም አይጥ ገደልኩ አይጣነኩ አይጥ ምናምን ስትል የነበረ ጊዜ ሆነች። ብቻ ወረቀት ይዘህ ነበር እኮ። ግድ የለም እንደ ታላቅ ወንድም ቁጠረኝ። ቤተሰብ እኮ ነን። አትፍራኝ፣ በግልጽ ነገር። አንተ ራሱ መስኬ ግድ የለህም። አንተ እንደምታስበው አይደለም ነገሩ፣ እንደሱ አይደለም። ችግር የለውም። ለማንኛውም እህትና ወንድም የእህትና የወንድም ፍቅርን በነፃነት እዚህ ቤት ውስጥ እንደፈለጋችሁ አድርጋችሁ ኮምኩሙት። እሺ በቃ እኔ ወደ ስራ ልሂድ። ውድድ ነው ማለት ነው። ቻው። እሺ ቻው። ባይ። ሄደ የኔ ፍቅር። እኔና አንቺ መኝታ ቤት የምናወራት ነገር አለች። ነይ። እሺ ሉላ፣ ምንድን ነው እንደዚህ መለጣጠፍ? ያን ያህል አስፈላጊ ነው ማለት? ምን ማለት ነው እንዴ? ባል አይደል እንዴ? ኧረ ባልሽ ነው። ማን ነው ባልሽ ነው ያለው? ሰምኛለሽ? የውሸት ባልሽ ነው። ውሸት ነው፣ ሁሉም ነገር ውሸት ነው። እሱን ያገባሽው ለንብረት ብቻ አይደለም ነው? እሱማ
ያው ግዴታ እኮ ማስመሰል አለብኝ። አሃ ማስመሰል ስላለብሽ ነው እዛ ባሌ እዚህ ቅድ እንትን እኔን ምን ሆንክ ነው ታሪ? አንተን ስለምወድ መሰለኝ ከአንተ ጋር እንደዚህ አይነት ሀሳብ እያሰብኩ ያለሁት። ለምን ነው እንደዚህ የምትለው? እኔማ አሁን ሳስበው እኔን የምትወጂኝ አይመስለኝም። ምክንያቱም ከእሱ ጋር ገደብ አጣችሁ። በጣም ገደብ እኮ ያስፈልጋል አይደለም? ለስራችን መሳካት እኮ ግዴታ እንደዛ መሆን አለብኝ። አትጃጃል እንጂ ታሪ። ጭራሽ እኔ ነኝ የምጃጃለው? እኔ ነኝ? እየጮክብኝ ነው። አትጮብኝ። ቆይ ቀንተህ ነው? ምን አገባኝ? ለምን እቀናለሁ? የኔ ፍቅር ለእኛ ለአንተ ብዬ አይደለ እንደዚህ እያደረኩ ያለሁት? ተረዳኝ እንጂ እባክሽ ተይኝ። ጭራሽ ባሌ ምናምን ትያለሽ። እሺ በቃ አታኩርፍ። ተውሏል እንዴ? እሺ ይሁን ብቻ ተረድቼሻለሁ። እሺ አሁን ምን እናድርግ? ግራ ገብቶኛል እኮ። አሁንማ ማታ ማታ በበራችን ስር ወረቀት የሚልካውን ሰውዬ ማን እንደሆነ መድረስ አለብን፣ ማወቅ አለብን። አዎ መጀመሪያ እስኪ እሱን እንወቅ። አዎ ሉላ እናስብ፣ እስኪ እናስብ፣ ጭንቅላታችንን እንጠቀም፣ እናስብ። ሚጣ ጋሼ፣ ሚጣ የሆነ ነገር እንድታግዥ ፈልጌ ነበር። ምን ላግዝ እችላለሁ? ይኸውልሽ መጀመሪያ በጣም ይቅርታ መጠየቅ እፈልጋለሁ። እዚህ ነገር ውስጥ ታውቂያለሽ፣ አንቺ ማስገባት አልፈልግም ነበር። በቃ ነገሩ አስገዳጅ ሆኖብኝ። አረ ምንድን ነው ጋሼ? አስጨነቀኝ እኮ። ችግር አለ እንዴ? ምንም የለም። እና እሺ ምን ተፈጥሮ ነው? ይኸውልሽ እነ ታሪኩ ምን እንደሚያደርጉ ታውቂያለሽ አይደል? በቃ በድብቅ ፎቶ እንድታነሽልኝ ነበር የፈለኩት። እንዴት ላደርግ እችላለሁ? የሚከብደኝ ይመስለኛል ጋሼ። ያው የፍቅር ጊዜ ማሳለፋችሁ አይቀርም አይደለ? ስለዚህ ቪዲዮ ትቀርጭልኛለሽ ወይም ደግሞ በድብቅ ካሜራ ታስገቢልኛለሽ። እሺ ግን አንተ ታስቀምጠውም ነበረ? ይኸውልሽ እኔ ላስቀምጥ ሞክሬ ነበር፣ ግን ደግሞ አንድ ቀን ክፍል ውስጥ አግኝቶኛል። ስለዚህ አሁን ይጠራጠረኛል። ደሳ ነው። በቃ እሺ ችግር የለም። የምቀርጽበትን ነገር ስጠኝ። ሚጣዬ በጣም አመሰግናለሁ። አረ እንደዛ ትበለኝ ጋሼ። ለአንተ ምንስ ባረግልን? እሱን እናያለን። ለማንኛውም ሳይመጡብኝ እንከኝ ስልክ። እሺ ጋሼ። አስቀምጫለሁ። በጥንቃቄ አስቀምጫለሁ። እርግጠኛ ነኝ ማለቴ አንቺን አደጋ ውስጥ የሚከተል ነገር እንዲኖር አልፈልግም። በእርግጠኝነት ምንም የገመቱበት ቦታ አይደለም እና ደግሞ የምንፈልገው ነገር እናገኛለን። አሁን ላይ የምፈልገው ነገር መረጃ፣ ተጨባጭ የሆነ መረጃ ሉላዬ አንድ ሀሳብ መጣልኝ። ምን አይነት ሀሳብ? ሚጣ ነው አይደል የጠረጠርነው? አዎ። ስለዚህ የሆነ ነገር አመቻችተን ሚጣን እናግታት። እንዴት ነው እንደዛ የምናደርገው? እኔ እኮ ምስጋናውን ነው የምጠረጥረው። ይኸውልሽ ሉላ፣ እኔ በዚህ ነገር ላይ የሚጣ እጅ እንዳለበት በጣም እርግጠኛ ነኝ። የበለጠ እርግጠኛ ለመሆን ሚጣ እናግታት። ከዛ በኋላ እሷ ከሄደች በኋላ ወረቀቱን ደጋግሞ የሚላክ ከሆነ በዚህ ነገር ላይ እጁ ያለበት ምስጋና ነው ማለት ነው። ወረቀቱ ግን ካልተላከ ግን ማገት የሚሉት ሀሳብ ቢቀር ነው የሚሻለው። እኔ ምንም እየጣመኝ አይደለም። ቆይ እየፈራሽ ነው ወይስ ሌላ እየፈራሽ ያለሽበት ነገር አለ? ምንድን ነው? አንተ ሰው የምንድን ነው የምታወራው? ያመሃል እንዴ?
አሁን ሌላ ዝባዝን ኪንተውና ማድረግ ያለብን ነገር እናድርግ። በቃ እያጣፋን መውሰድ ነው። ሌላ ምን አማራጭ አለ? እኔ ግን እንደዛ ከሚሆን ሌላ ቦታ ውስጥ ደብን ቆልፍባት ነው የሚሻለው። እሺ ይሁን፣ በቃ አንቺ እንደፈለግሽ እናድርጓለን። በምስጋናው ሀሳብን የሆነ ዕቃ ቀቢው ብለናት ወጣ እዛ የሆነ ሰው እንዲቀበላት እናደርግና እንቆልፍባታለን። ግን ብዙ ማቆየት የለብንም። ግን ደግሞ እሺ ለምስጋናው ምን እንለዋለን? እናቷ ታማ ክፍለ ሀገር እንደሄደች እንነግረዋለና እንዴ ምን ችግር አለ? በሚያሳምን መንገድ እንነግረዋለን። እስኪ ይሁን በቃ እሺ። ምን አይነት ጨካኝ ሰው ናችሁ ግን ሰዎች? ልጅቷ ላይ ሰቀሉት። ምንድን ነው የደበቁት? ኧረ ምንም አልደበቁም። ምንም መሆን አለመሆኑ እስኪ ሊያሳየኝ። በቃ ምንም አልደበቅኩም አልኩሽ እኮ። በቃ ተይው። አንቺ ደግሞ ምንድን ነው የምትደርጊው? ለምን ደግሞ ተዋሳይ ብቻ የደበቀው? ሚስጥር ነው አልኩሽ። በቃ የመስሪያ ቤት ጉዳይ ነው፣ ሚስጥር ነው ማለት ከኔ መደበቅ ጀመርክ? ወይ ለምንድን ነው ሰው የማትረጂው? ሚስጥር ነው አልኩሽ አይደል? እና ካልሆነ አሳየኛ። ሰው ይሽነስሽ አሎ ምን ከኔ ምንድን ነው እየደበቀ ያለው እንዴ? ያን ሁሉ ነገር እያደረገ ያለው ሲሆን እንዴ? አይ ግን እኮ እሱ ቢያደርገው ኖሮ ቀጥታ ለህግ ነበር የሚያስረክበን። ቆይ ማሰቃየቱ ለምን አስፈለገው? አይ እሱማ ሊሆን አይችልም። ግን ደግሞ መጠራጠሩ አይከፋም። ቆይ ስልኩን ወስጄ ከማን ጋር እንደሚያወራው ማየት አለብኝ። ሚጣ። አቤት ጋሽ። እነዚህ ሰዎች አንቺን ሊያግቱሽ ነው። እኔን? ለምን? አዎ ተረጋጊ። ይኸውልሽ አዋችን ነው ራስሽን ልትበቀልብሽ። እሺ እነዚህ ጨካኞች ካለጠፉን አርፎ ያቀመጡም አይደለ? ይኸውልሽ ነገሮችን ከአንቺ ለማጣራት ፈልገው እሺ፣ ደግሞ ከአንቺ ምንም ነገር ስለማያገኙ ያኔ አርፎ ይቀመጣሉ። እሺ የተቀረጸው እሱ ሆነልህ? እስካሁን ከክፍሉ አልወሰድኩትም። ያው እስካሁን ከክፍላችሁ ስላልወጣ ልክ ከክፍላችሁ ሲሉ በጣም ጨካኞች ናቸው። ራስን ጠብቅ ጋሽ አደራ። የሆነ ነገር ቢፈጠር ጸጸቱን አልችለውም። ዞኪ ይኸውልሽ እኔ ለራሴ እጠነቅቃለሁ። አንቺ ግን በጣም ተጠንቀቂሽ። እነዚህ ሰዎች መጥፎች ናቸው። ስሚ ሉላ፣ እንደምንም ብለሽ እሱን ከዚህ ቤት ማስወጣት አለብሽ። ከዛ እኔ እሷን እልካታለሁ። አዎ እሱ መውጣት አለበት። ግን ደግሞ እሺ ምን ብዬ ላስወጣው? ያው መቼም በአንቺ ስለማይጨክን መድኃኒት ግዛልኝ ምናምን በይው፣ ያምንሻል። እንደዛ ይሻላል? አዎ ከዛ እሱን ካስወጣ ነው በኋላ ያው እሷን መላክ ነው። ሌላ ምን ይቀራል? ቆይ እሷን ሊከናት ማንሽ የሚቀበላት? አለ አንድ ጓደኛ አለ። ያንተን ጓደኞች እኮ ማመን በጣም ከባድ ነው እንዴ። ኧረ የኔ ጓደኞችማ በምንም ነገር አይታሙ፣ እሳት ናቸው። አኑሬን ትተሽደውለት በቃ። እሺ ደግሞ ስማኝማ፣ ቅድም ክፍሉ ስገባ የሆነ ነገር ከኔ ያልደበቀ መሰለህ? እና አልጠየቅሽውም? ጠይቄዋለሁ፣ ግን የስራ ነው ምናምን ነገር አለ። ታዲያ እኮ የስራ ሊሆን ይችላል። እኔ ግን አይመስለኝም እባክህ። የስራ ቢሆን ለምን ሚስጥር ማድረግ አስፈለገ? ይኸውልሽ ሉላ፣ እኔ እሱን በምንም ልጠረጥረው አልችልም። ምክንያቱም እስካሁን ድረስ እኮ ስለ እኔና ስለ አንቺ መረጃ ቢኖረው ኖሮ እስካሁን የምንገኘው ወይኔ ነበር። ይኸውልሽ ይልቅ አንቺ አትንቀሽቀሽ፣ ምክንያቱም ሁለታችን ላይ የሚያስጠረጥር ነገር እያደረግሽ ነው። ተረጋጊ። ውስጤ ምንም ጥሩ ስሜት የተሰማኝ አይደለም። ምንም እንደምንም እንዲሰማሽ አድርጊዋ። በቃ እኔ ለልጁ ልደውልለት። ስማኝ ማይን ፍቅር፣ ትንሽ ራሴን አሞኛል። መድኃኒት አትገዛልኝም? አላውቅም፣ ግን በዚህ ሰሞን በቃ በጣም እያመመኝ ነው። መድኃኒቱ ገዝቼ ልምጣ? የኔ ፍቅር በጣም ነው የማመሰግነው። ምንድን ነው? የምን ምስጋና ነው? የምን ምስጋና ነው? ባል ይመሰገናል። ግዴታ ይኮር። በቃ ገዝቼ ልምጣሽ። ስማኝ ታዲያ ምስጋናውን እንደምን ብዬ አሳምኘዋለሁ? ይሁን ልወጣ። በእውነት በይ። ዋው! አሁን አንድ ነገር ቀለለ ማለት ነው። አዎ በቃ ትንሽ ቆይተን የሚጣ መላክ ነው። እሺ ለጓደኛ ደወልክለት? አዎ
ችግር የለውም ብሏል። እኔ ጨርሰዋለሁ ብሏል። ስለዚህ አያሳስብ። እሺ አሁን እንሂድ። ይኸውልሽ እንደዚሁ በቀላሉ ዝም ብላ ላታምን ስለምችል ምስጋና እንደደወለልሽ አድርገሽ ፊት ለፊቱ አክት ታደርጊያለሽ፣ ታስመስያለሽ። አዎ እሱ ሳይሻል አይቀርም። ጥሩ ሀሳብ ይመስለኛል። ጥሩ፣ እንደሱ ይሻላል። ሚጣ አንቺ ሚጣ፣ የሆነ የማናግርሽ ነገር ነበር። እሺ ሚጣ ይዛልኝ ትመጣለች። ብዙ ነው እንደ ጎደለ? ችግር የለውም በቃ ሚጣ ትመጣላለች። እሺ እንፍቀ እኔ እሺ ቻው። ስሚ ሚጣ፣ ምስጋናው ብር ጎሉ ሰች እየጠበቀሽ ነው። ሂጂ ሰጅለት። እንደፈለግሽ አሁን ለሚላ ላይ እንዲቀር ከፈለግሽ አትሰጅለት። እሺ ላንቺ ብዬ እንዳለው ነገር ወኪሽ ለጋሽ እሺ ይልሽ ባይ ለጋሽሽ ከቦርሳዬ ብር አውጥተሽ ሰጅልኝ። አሁን ነገሩ በትክክል የተሳካ ይመስለኛል። አዎ አሁን ጓደኛ በእርግጠኝነት እንደወስዳት ማረጋገጥ አለብኝ። ደግሞ እዚሁ አካባቢ ስለሆነ አሁኑን ይወስዳታል። ምን ሲወስዳት ነው ጀምሮ ይደውልልናል። ጥሩ። አሁን እስኪ ማን እንደሚያሰርብን እናያለን። አዎ በጣም አሪፍ። ግን አደራህን በፍጹም እንዳታመልጥ። በደንብ ጥንቃቄ አድርግ እሺ። አሪፍ አልቋል። ናይስ። እሺ አልቋል። ሉላዬ፣ ሉላ። አቤት። የኔ ውድ፣ አረ ሽንኩርት በመክተፍ አረ በማልቀስ መድኃኒቱን ገዝቼልሻለሁ። እኔ የምለው ሚጣ የለችም እንዴ? ኩሽና ውስጥ ገብተሽ አንቺ ምንድን ነው ያደረግሽ? ሚጣዋ ከወንድሜ ታመመ ብላ ትናንት ድንገት ሄደችብኝ። አትሄጂ ማለት ደግሞ አልቻልኩም። ወንድሜ ታመመብኝ ብላ? እንዴት ታዲያ? ለምንድን ነው ያልደወልሽልኝ? ምንድነው እንደዚህ መሆን? ለማንኛውም አትጨነቅ፣ እኔ ለድራሜን ብር ሰጥቻታለሁ። ደግ እኮ ነሽ የምሬ። ግን ቢሆንም ላይበቃት ይችላል። ብትደውይልኝ ጥሩ ነበር። በቃ የተወሰነ ገንዘብ በሞባይል ባንክ ትራንስፈር አድርግላታለሁ። ምስጋናው አታስብ አልኩህ እኮ። ካልሆነ ደግሞ ነገ እንደውልላታለን። እንዴ በቃ እሺ እንደውልላታለን። ሰላም ታሪ። ሰላም መስኪን፣ እንዴት ነህ? ምንድን ነው ጭምት ብለህ ቁጭ ብለሃል? ዞር ዞር አትልም? አይ አይደለም። እና ዛሬ ቤት ነው የምትውለው? አዎ ቤት ነው የምውለው። መስኪን ምን ነው የሚገርም ነገር፣ ወንድ ልጅ ቤት ቁጭ ብሎ ሲውል በጣም ነው የሚከፋኝ። ብር ከሌለ ብር ልሰጥ እችላለሁ። አይ ብር አለኝ። በቃ ቁጭ በል። እዚሁ ነው ቁጭ የምትለው? አዎ መስኪን፣ ምን ነው ግን ማለት አብረን ቡና እንድጠጣ ስለፈለኩ እንዳትቀሳቀስ። አይ አላሰኘኝም። ቡናም ሻይም ምንም አላሰኘኝም። ጠጣ። እሺ
ሄሎ ሄሎ፣ ሚጣ ደህና ነሽ? አዎ ደህና ነኝ። አታስብ ጋሽ፣ ባዶ ክፍል ውስጥ ነው ያስቀምጡ። በቃ በጣም ጥሩ። ግን ማንም የጉዳይ ሰው የለም አይደል? አዎ በጣም ደህና ነኝ። አታስብ ጋሽ። ይኸውልሽ ሚጣ፣ ምናልባት የሚጎዳይ ሰው ካለ የምትጎጂ ከሆነ ቶሎ ብለሽ ደውይልኝ እሺ? አይ አትደውይልኝ፣ ምልክት አድርጊልኝ፣ እኔ እደውላለሁ። እሺ በቃ እሺ፣ ቻው ቻው። እሺ ጋሽ ቻው። ቆይ ግን የጠረጠረን ይመስልሃል? አይ አይመስለኝም። እስኪ ዛሬ የሚፈጠረው እናያለን። ታያለሽ፣ ዛሬ ምንም አይነት ወረቀት አይሆንም። እስኪ እናያለን። ግን ሚጣን አይጎዳትም አይደል? ምን ነው ደርሶ ሀዘንተኛ ልሆነች? ይኸውልህ እኔ እንደዛ ነበርኩ። ጊዜ ነው እንደዚህ ይለወጥ። ኧረ እባክሽ እንደዛ እያልሽ ለራስሽ ማጽናኛ ቃል ስጪ። ብቻ ስንቱ ዛሬ ግን ይሄ ነገር ካልተሳካ ማብድን የሚመስለኝ። ምንድን ነው የማደርገው? ቆይ አታስቢ፣ ይሳካል። እሺ ካልክ ላይ እኔ ፍቅር ግን እኮ ናፍቀሽኛል። ሰውዬ ስርዓት ይኑር በእናትህ። እኔ አሁን ምንም የማድረግ ሀሳብ የለኝም። ኧረ ለምን? ምክንያት አለሽ? ምን ሆንኩኝ? አልፈልግም ስላልኩ ነው? እንደው ምንም አላደርግም። እና እኔንም አታምኚኝም? እንደዛ ነው? እንደዛ እያልኩ አይደለም፣ ግን በቃ ለትንሽ ጊዜ ስራችን ላይ ብቻ ትኩረት ማድረግ አለብን። ጥፋት ላይ ጥፋት መደረብ የለብንም። ታዲያ ከዚህ ጋር እኮ ምንም የሚያገናኝ ነገር የለውም። በቃ ይቅርብን አልኩ አይደል እንዴ? እሺ አንቺ እንዳልሽ ጥሩ። በቃ ለማንኛውም ሉላ ምንድን ነው?